ይሁንልሽ በቃ ስለማታውቂው ነገር አፍሽን ባከፍቺ ጥሩ ነው ሁሉንም ነገር አውቃለሁ ደግሞ አፌን ብከፍት ምን ልታመጪ እየነገርኩሽ ነው ትዕግስቴን አትፈታተኝ ምን ቤትሽ ስለሆነ ምፈራሽ መስሎሽ ነው ቆይ እየሰማሽኝ አይደለም እንዴ ምንም አታመጪ ደግሞ እንደዚህ የምትንጨረጨሪው እውነቱን ስለነገርኩሽ ነው ምንም እውነት አልተናገርሽም ባለጌ ስለሆንሽ ነው በየቦታው አፍሽን የምትከፍቺው ባለጌዋማ ማን እንደሆነች አለማያውቅ የባልሽን ጓደኛ ያገባሽው አንቺ እንጂ ነው አይደለም አፍሽን አትክፈቺ ትዕግስቴን እየተፈታተንሽ እኔ ምንም አላደረኩም ባለጌዋ ማን እንደሆነች ብቻ ነው የተናገርኩት እሺ ኧረ ሴቶች ተረጋጉ ምን ሆናችኋል ምንድነው ምን ሆናችኋል እንዴ ቆይ ምንድነው እንደዚህ የሚያጨቃጭቃችሁ እቺ ለካፊናታ በምላሷ ይለከፈች እኔ ምንም አላወራሁም እውነቱን ብቻ ነው የተናገርኩት እሺ የምን አባሽ እውነት ነው የምታወሪው ደግሜ መናገር የሚያስፈልገኝ አይመስለኝም ከፈለግሽ ደግሞ እደግምልሻለሁ ዝም ስልሽ የፈራሁሽ መሰለሽ እንዴ እኔ የፈራሁሽ መሰለሽ ኧረ እንዴ ምን ሆናችኋል ልጆቹ እኮ ተኝተዋል ተረጋጉ እንጂ ምን እቺ እኮ ናት የማይሆን ነገር እየተናገርሽ የምታስጮኝ በቃ ተረጋጊ ትሰሚኛለሽ አንቺ እዚህ ቤት የምትቆይ በሁለት ደጋግ ሰዎች ምክንያት ብቻ ነው እሺ ኧረ ትርሲት ክፉ ነገር አትናገሪ እንዴ በቃ ሂጂ ግቢና ተኝ ሂጂ ተዋት የፈለጋችሁን ነገር መናገር ትችላለሽ ኦ አንቺ ደግሞ ዝም በይ እስቲ ትሰሚኛለሽ አንቺ እዚህ ቤት የምትቆዩ እንደፈለግሽ አፍሽን እየከፈትሽ አይደለም እሺ እዚህ ቤት መኖር ከፈለግሽ አፍሽን ዘግተሽ ትቆያለሽ አንተ ደግሞ ባከረዛ ቆይ እኔ ምነው ብሩክ እንዴት ስትጣሉ ያያችሁ ለምንድን ነው ዝም ብሎ ሄደ ሲጀመር ብሩክን በዚህ ማታ ለምን ለቀቅሹ ብለናል የተጣላ ነው ምን ሰውየውን ፍለጋ ወጣ እንዴ ማለቴ አባትሽን ፍለጋ ወጣ አዎ ብቻውን ሊፈልገው ወጣ እንዴ አረ በዚህ ምሽት እኮ ብቻውን መውጣት አልነበረበትም እንዴ አደጋ ሊደርስበት ይችላል እኔ ምለው ይሄን አይደል እንዴ ቢያንስ አብረው ባትሄድ እንኳን ለኔ ብትነግረኝ አብሬ ሄድ ነበር ያው አሙሻል ብለህ ሊሆን ይችላል በምን ታውቂያለሽ ደግሞ አንቺ መረዳት ነበርሽ እዚህ ቁጭ ብዬ ከምጨነቅ እያመመኝም ቢሆን አብሬው ብሄድ ይሻለኝ ነበር እኔ ብልሽ አንድ ነገር በጠይቅሽ ቀር ይልሻል እንዴ ምንድነው ብሩክን ትወጂዋለሽ አይደል አንተ ደግሞ ምን አይነት ጥያቄ ነው የምትጠይቀኝ መልሽልኝ ብሩክን ትወጂዋለሽ አትወጂው ይሄን ጥያቄ እኮ ልጠይቀኝ አይገባም ነበር ለምንድን ነው መጠየቅ የማይገባኝ ምክንያቱም ሳትጠይቀኝ እንዲሁ አይተህ መረዳት ትችል ነበር እንደምትወጂው ማለት ነው አዎ በጣም ነው የምወደው እኔ እኮ ገምቼ ነበር ይሄ መገመት የማልችል ቂል ነበር እንደሚመስልሽ ካንቺ ላረጋግጥ ብዬ ነው እንጂ አሁንስ አረጋገጥክ ደስ አለ ደግሜ ልንገር በጣም የምወደው ወንድሜ ነው እኔ እያልኩሽ ያለሁት የወንድምና የእህት ፍቅር አይደለም አለ አይደል በቃ ይሄ ኖርማል ሴትና ወንድ እንደሚፋቀሩት አይነት ፍቅር ምን እያልክ ነው ብሩክን ታፈቅረዋለሽ ወይ እያልኩሽ ነው የማይመስል ነገር አታውራ እሱ ንጹህ ወንድሜ ብቻ ነው እሺ አይ አይመስለኝም አፍሽ ለምሳሌ ወንድሜ ይላል እንጂ ያማል አንተ ማንህና ነው እኔ ልብ የምታውቀው ምን ሆነሽ አረብቃ ይሄ ማውቁ በጣም ተራ ነገር ነው በጣም ቀላል ነው እንዴት ምክንያቱም የልብሽን ፍቅር አይንሽ መደበቅ አልቻለም ቆይ የማይመስል ነገር ለምን እንደምታወራው አስደንግጭ እንዴ ቆይ የልብሽን ስላወኩ ደነገጥሽ ነኝ ከዚህ በላይ በሬ ወለደ እያልክ እኮ ነው ያለው አንድ ነገር ልንገርሽ ምንም ነገር ብታደርጊ ፍቅርና ሽታን መቼም ልደብቂያችሁ ዝም ማለት ትችላለህ እሺ እኔ ዝም እላለሁ ግን ቆይ አንድ ነገር ልጠይቅሽ እውነት አንቺ ይችላልሽ የልብሽን ጩኸት ዝም የምታስቢ ይመስልሻል የልብ ጩኸት ብሩክን አምጪው የኔ አድርጊው የሚለውን ነው ዝም ብላ አትልፋ ምንም የልብ ጩኸት የሚባል ነገር የለም ሁሉም ሰው እንዳንተ ባለጌና ነውረኛ ይመስልክ እሺ በነገራችን ላይ ፍቅር ነውር ብሎ ነገር ያውቅ አንዴ ካፈቀርሽ አፈቀርሽ ይሄ እንዳንተ አይነት ባለጌ ሰዎች አስተሳሰብ ነው እሺ አሃ ስለዚህ ብሩክን ባለጌ ነው እያልሽ ነው እንደነሱ አንተ ያለ ባለጌ ሊባል የሚችለው ምክንያቱም አንቺ ከምታፈቅሪው በላይ ብሩክ አንቺን ያፈቅርሻል ምን ነው ደነገጥ እስካሁን ብሩክ እንደሚያፈቅርሽ አታውቂም እሱ ለኔ ያለው ፍቅር የእህትነት ብቻ ነው ኧረ የእውነት እንደዛ ነው የሚመስልሽ
አዎ እንደዛ ነው ሌላ ምንም ነገር የለም እኔም በጣም ምን እንደሚያሳዝነኝ ታውቂያለሽ ሁለታችሁም በፍርሃት ፍቅራችሁን አለመገላለጻችሁ በጣም ነው ልቤን የሚያደማው በጣም ሆሆ ነገርኩ እኮ እኔና እሱ መሃል አንተ የምትለው አይነት ፍቅር የለም እሺ ይሁን አንቺ አትወጂውም እንበል ችግር የለውም እሱ ግን ድቡስ ቂጣ እንደሚያፈቅርሽ 100% እርግጠኛ ነኝ እባክህ ዝም በል ለምንድን ነው የማይመስል ተረት የምታወራው ለማንኛውም አትዘናጊ በዚህ ሰዓት የሚወድሽን ሀብታም ወንድ ማግኘት በጣም ከባድ ነው በዛ ላይ ደግሞ ብሩክ ሀብታም ሊሆን እንደሆነ ታውቂያለሽ አይደል አሁን በእናትህ ሂድልኝ እሺ ደህና ደሪ ጋሽ ብሩክ እንዴት ነህ ጋሼ እንዴ ቆይ ጋሼ ብቻህን እዚህ ምን ትሰራለህ ተወኝ እስቲ አንተ በዚህ ጨለማ ወዴት እየሄድክ ነው አንተ ፍለጋ ነዋ እንዴ ሌላ ወዴት ልሄድ እችላለሁ ጋሼ ለኔ ብለህ ራስን አደጋ ላይ ጥለህ በዚህ ጨለማ መውጣት አልነበረብህ ቆይ እንዴት ነው አንተ ጠፍተህ እኔ በሰላም ቤት ውስጥ የምተኛው ጋሼ አሁን ራሱ በሰላም ስላገኘው በጣም ነው ደስ ያለኝ ተወኝ እስኪ ልጄ ተወኝ ቆይ ግን ለምንድን ነው ብቻህን ጨለማ ውስጥ ቁጭ ያልከው የጎረቤቶች ሀዘን እየተጋራው ነው የጎረቤቶችን ሀዘን እየተጋራው ስትል አዎ ልጄ ሀዘናቸውን እየተጋራው እንዴት ነው እዚህ ብቻህን ሆነህ ሀዘናቸውን መጋራት የምችለው ወይ ለምን ሰፈር አትሄድም ካልሆነ ምን አቅም ኑሮኝ ነው አብራቸውኝ አይናቸውን የማየው እንዴት ምን እንዴት አለው ይሄ ሁሉ መዓት የመጣው እኮ በእኔ ልጅ ምክንያት እኮ ነው ጋሼ እሷ እኮ አውቃ አይደለም ያደረገችው አውቃ አደረገችው ሳታውቃ አደረገችው ምንም ለውጥ የለውም ይሄው አንገት የሚያስደፋ ነገር እንግዲህ አንዴ ሆኗል ከሆነ በኋላ ምን ማድረግ ይቻላል ጋሼ እውነትን እሱማ ምንም ማድረግ አይቻልም እሺ አሁን በቃ ወደ ቤት እንግባ የኔም ጎረቤቶች ቤት ነዷል እኮ የምን ቤት ነው የምትለኝ እንዴ ወደ ተርሲት ቤት ነው ሌላ ወዴት ልንሄድ እንችላለን በፍጹም ወደዛ ቤት አልሄድም ለምንድን ነው የማትሄደው ማለቴ ያስቀየመ ሰው ምናምን አለ አረ በፍጹም እግዚአብሔር ይስጣቸው እስካሁን እነሱም አንዳቸውም አላስቀየሙኝ ታዲያ ለምንድን ነው አልሄድም የምትለኝ ምክንያቱም በልጄ ምክንያት እነሱ ብርድ ላይ ያደሩ እኔ ሞቀ ቤት ስለማላድር ወይ ጣጣ ቆይ ጋሼ ይሄ ነገር ለነሱ ምንድን ነው የሚጠቅማቸው ለነሱ ምንም ላይፈይድላቸው ይችላል ለኔ ግን ይጠቅመኛል ጋሼ እባክህን እሺ በለኝና ከዚህ ቦታ እንሂድ ላንተም ቢሆን ጥሩ አይደለም በሽታ ላይ ነው የሚጥለን በምንም አይነት ምክንያት ይሁን እነሱ ላይ ደረሰው ነገር እኔ ላይ መድረስ አለበት ጋሼ እባክህ ተለመነኝ እባክህ እሺ በለኝ ነገርኩ እኔ አልሄድም ባይሆን አንተ ሂድ እንዴ እንዴት ነው እኔ አንተን ጥዬ ወደ ቤት የምገባው እኔ ምንም አልሆንም አንተ ሂድ በቃ አንተ ማትሄድ ከሆነ እኔም አልሄድም አንተ ደግሞ ምልህን ስማኝ ወደ ቤት ሂድ የትም አልሄድም አልኩ ባይሆን ለብርዱ ብርድ ልብስ አመጣን እዚሁ አብረን እንቀመጣለን ስለምን ብርድ ልብስ ነው የምታወራው እኔ ብርድ ልብስ አልፈልግም ቆይ እሺ ብርድ ልብስ ደግሞ ለምንድን ነው የማትፈልገው እንዴ ብርድ እኮ ይመታሃል እንዴ እኔ መች ጠፋኝ እንዴ እኔ የምፈልገው እሱን ስለሆነ ነው እንጂ ኧረ ጋሼ እባክህን ተው እውነቴን ነው የብርዱ ስቃይ ስጋዬን ሲያሰቃየው ምናልባት የነፍሴን ስቃይ ረሳ ይሆናል ይሄ እኮ በጭራሽ የማያስፈልግ መስዋዕትነት ነው እንዴ ተመካክሮ የሚሆነውን ነገር ማድረግ ነው የሚሻለው ለጊዜው ማድረግ የምችለው ሀዘናቸውን መጋራት ብቻ ነው እሺ በቃ አንተ ደስ እንዳለ ግን እኔ በቃ አብረን ብንሄድ ነው የምፈልገው ባይሆን አንተ እንዳይበርድ ለራስህ ጋቢ ነገር ይዘና ኦ ጋሼ አንተን ጥዬ የትም አልሄድም አልኩህ እኮ ይኸው ገና ካሁን እኮ ብርዱ እያንቀጠቀጠህ ነው ለሱ ችግር የለውም አንተ የቻልከውን ብርድ እኔ መቻል አይከብደኝም አንተ ደግሞ ሰው አትሰማም ግባ አልኩህ እንግዲህ ለመጨረሻ ጊዜ ነው የምነግርህ አንተ ካልክ እኔ ከዚህ ቦታ የትም አልሄድም
እንግዲህ እኔ ግባ ብዬሃለሁ እንዴ። እሺ አሁን ወዴት ነው የምትሄደው እንዴ? ጋሼ እስቲ አንዳንድ ጊዜ እንኳን ሰው የሚለን ነገር ስማ። አይ ተወኝ። ሁሉ ጊዜ በራስ መንገድ ነው በቃ አንተ የምትሄደው ማለት ነው እንዴ? ጋሼ እሺ አሁን ወዴት እየሄድክ ነው? ኧረ ተወኝ። ብሩክን ትወጂዋለሽ አይደል? አንተ ደግሞ ምን አይነት ጥያቄ ነው የምጠይቀኝ? መልሽልኝ። ብሩክን ትወጂዋለሽ አትወጂው? ይሄን ጥያቄ እኮ ልጠይቀኝ አይገባም ነበር። ለምንድን ነው መጠየቅ የማይገባኝ? ምክንያቱም ሳትጠይቀኝ እንዲሁ አይተህ መረዳት ትችል ነበር። እንደምትወጂው ማለት ነው? አዎ በጣም ነው የምወደው። እኔ እኮ ገምቼ ነበር። ይሄ መገመት የማልችል ቂል ነበር እንደሚመስልሽ? ካንቺ ላረጋግጥ ብዬ ነው እንጂ። አሁንስ አረጋገጥክ? ደስ አለ? ደግሜ ልንገርህ፣ በጣም የምወደው ወንድሜ ነው። እኔ እያልኩሽ ያለሁት የወንድምና የእህት ፍቅር አይደለም። አለ አይደል በቃ ይሄ ኖርማል ሴትና ወንድ እንደሚፋቀሩት አይነት ፍቅር። ምን ነው ደነገጥ? እስካሁን ብሩክ እንደሚያፈቅርሽ አታውቂም እንዴ? እሱ ለኔ ያለው ፍቅር የእህትነት ብቻ ነው። ኧረ የእውነት እንደዛ ነው የሚመስልሽ? አዎ እንደዛ ነው፣ ሌላ ምንም ነገር የለም። እኔም በጣም ምን እንደሚያሳዝነኝ ታውቂያለሽ? ሁለታችሁም በፍርሃት ፍቅራችሁን አለመገላለጻችሁ በጣም ነው ልቤን የሚያደማው። በጣም ሆሆ ነገርኩ እኮ እኔና እሱ መሀል አንተ የምትለው አይነት ፍቅር የለም። እሺ ይሁን፣ አንቺ አትወጂውም እንበል፣ ችግር የለውም። እሱ ግን ልቡ እስኪጠፋ እንደሚያፈቅርሽ 100% እርግጠኛ ነኝ። ሚጣ። አቤት። ምንም የረሳሽው ነገር የለም? ምን ረሳው? ቸኮሌትሽን አልረሳሽም? ወይ የኔ ውድ ወንድም አመሰግናለሁ። እሺ ችግር የለውም የኔ ውድት። በይ ቻው በቃ። እንዴት አደረክ? አስወገድከው? እስካሁን አላስወገድኩትም። እንዴ አንተ ሰውዬ ያማል እንዴ? ለምን ነው እስካሁን አላስወገድከው? ምክንያቱም አሁን ብቻውን አይደለም። ምን ማለት ነው ብቻውን አይደለም ማለት? አንድ ሽማግሌ አግኝቶ የቆጥ የባጡን እያወራ ነው። ያንን የተረገመ ሽማግሌ ያገኘው ማለት ነው? አዎ፣ ግን ማን ናቸው? አሁን እሱን ተውና፣ ቆይ ምን እያደረጉ ነው? ዝም ብለው ቁጭ ብለው እያወሩ ነው። የመንቀሳቀስ ሀሳብ ያላቸው ይመስላሉ እንዴ? አይ እስካሁን እንደዛ አይነት ነገር አላየሁባቸውም። እኔ የተረገሙ ሰውዬ። እና ምን ላርጋቸው? ምን ታደርጋቸዋለህ? ችግር የለውም። አንተ ከፈለክ ሁለቱንም ማስወገድ ይችላል። ሂሳብ ግን ያስጨምራል። አይ ይቅርቶ፣ ደሱማ እንዳታደርግ። እና ታዲያ ምን ይሻላል? ቆይ ስማ፣ ብሩክን ብቻውን የምታስወግድበት አጋጣሚ የለም? ምን አይነት አጋጣሚ? ምን ሆናል አንተ ሰውዬ? እኔው ጠይቄ እኔኑ መልሰህ ትጠይቀኛለህ? ግራ ስለገባኝ እኮ ነው። ምን ነው ፕሮፌሽናል ነኝ ስትል ነበር እንዴ? የሆነ ነገር አስባ፣ ወሬ ብቻ እኮ አይደለም። እሺ አስብበትና አስወግደዋለሁ። ስማ፣ ነገ ስሙን ቄስ ሲጠራው ብቻ ነው መስማት የምፈልገው። ተግባባል? የምችለውን አደርጋለሁ አልኩህ እኮ። ይኸውልህ እንዳታበሳጨኝ እሺ? በዚህ የበሰበሰ ሽማግሌ ምክንያት ቅዴ ሁሉ ተበላሽ። ሽት ወይኔ
ማሚ የታል ሸሚዝ? አዎ ዛሬ ቆንጆ አድርጋል። እስኪ ጸጉርሽ፣ ይሄ ጸጉር እንዳይበላሽ። ማሚ ወይ አባዬና የት ሄዱ ነው? አሉ ይመጣሉ። ማታ እንደወጡ ተመልሰው አልመጡም አይደል? እሱን ታዩና የቤት ስራሽን ሰርተሻል? እኔ ሰርቻለሁ። ካሌብ አንተስ? እኔም ሰርቻለሁ። እሺ አሁን እንዳይረፍድባችሁ እንውጣ። ነግባ እንግዲህ በጣም ወዳት ቆንጂዋ በጣም መሳሳላት ሚስቴ ማለት እሷ ነች። ታውቃት? እሺ ትርሲት። እነዚህ ደግሞ እንደ ፀሐይ የሚያምሩት ልጆቼ ታውቃቸው? እሺ ደስ ይለኛል። በጣም ቆንጆ ልጆች አሉ። አዎ በጣም ተከስተ እባላለሁ። ተከስተ ስማችሁ አትበሉ እንዴ? ቆማችሁ ሰላም በሉት እንጂ። በጣም የሚያምሩ ልጆች ናቸው ያላችሁ አይደል? አዎ። ስማቸው ማን ይባላል? ፌቨንና ካሌብ ይባላሉ። ስማቸውም እንደመልካቸው በጣም ያምራል። አቦ ያሳደገላችሁ። የኔ ፍቅር በነገራችን ላይ አዲሱ ሹፌር እሱ ነው። ኦ በጣም ደስ ይላል። እንዴት አይነት ጎበዝ ሹፌር መሰለሽ! በአየር ላይ የሚያደርስሽ። ተከስተ እባክህ። ኧረ እባክህ። አዎ በጣም ረጅም ዓመት ሲነዳ ነው የኖረው። በቃ ህይወቱ በይው መንዳት። ግን የሆነ ቦታ ማቅ ይመስለኛል። የት ነው ማቅ? እረስተሽው ነው እንጂ እኮ የድሮ ጓደኛዬ ነበር ትርሲት። ኧረ ኦኬ፣ ከአንተ ጋር ሆኖ ነው ማቀው ማለት ነው? አዎ ከኔ ጋር ነው የምታውቂው። ተከስተ ከኔ ጋር ነው የምታውቂው። እኔ የምልህ አንድ ጥያቄ ብጠይቅህ ቅር ይልሃል? ችግር የለውም ጠይቂኝ። ማ እሱ? ኧረ በፍጹም አልኮል የሚባል አያውቅም። ትጠጣለህ? ኧረ በፍጹም መጠጥ አልጠጣም። እኔ አልፎ አልፎ የማይጠጣም? እውነቱን ነው ሚኪ የሚለኝ? እውነቱን ነው ሚኪ። መጠጥ ላይ ብዙ አይደለሁም። ያው መንዳቷ ላይ ነው ትኩረታችን። አደራህን ብዙ ጊዜ ልጆቹን ትምህርት ቤት ስለምታደርሳቸው በፍጹም እንዳትጠጣ። ኧረ እንደዛ እንኳን አያደርግም እንዴ? አይደል እንዴ ተከስተ? እንዴ በፍጹም ሀሳብ አይግባሽ ወይዘሮ ትርሲት። ስራዬ ላይ በፍጹም ቀልድ አላውቅም። በጣም በጥንቃቄ ነው የምሰራው። እውነቱን ነው። በጣም ጠንካራ ሹፌር ነው ትርሲት። በዛ ላይ ደግሞ ጸባዩን በጣም ቆንጆ ልጅ ነው ብታዩ። ይሄ ተከስተ እኮ በጣም ግን አደራ ልጆቼን አምኜ ነው የምሰጥህ። ለእሱ አታስቢ ወይዘሮ ትርሲት። የእናንተ ልጆች ማለት የኔም ልጆች ማለት ናቸው። ስለዚህ ዛሬ ስራ መጀመር ትችላለህ ማለት ነው? አዎ በደንብ እችላለሁ። እንደዛ ከሆነ እሺ። ደሞዝ ስንት እንዲሆን የምትፈልገው? ከሚኪ ጋር አብዛኛውን ነገር አውርተን ስለጨረስን ብዙ እሱ የሚያስጨንቅ ነገር አይደለም። አዎ እንዴ እኔ ፍቅር ምንም አታስቢ። ከኔ ጋር ሁሉንም ነገር አውርተን ጨርሰናል። እንዴ ተከስተ ምን ሆነሽ ነው? በጣም ጥሩ። ስለዚህ ልጆቹ ትምህርት ቤት ሳይረፍድባቸው አድርሳቸው። በቃ ታዛዥ ነኝ እመቤቴ። ልጆች ተነሷ፣ ነቃ በሉ። ቻው። እሺ በቃ ቻው። ቻው ልጅ። ቻው። እሱ ያደርሳችኋል። እሺ አደራ እንግዲህ የልጆቼን ነገር ተጠንቀን እዳ። እሺ የራስ ሰባይ ግባሽ ወይዘሮ ትርሲት። እንደ ልጆቼ ነው የማረሳችሁ። ያው ነግሬሃለሁ ተከስተ። ወይ ጋሼ ብርዱ ግን አንጀቴ ውስጥ ነው የገባው። እኔ እኮ አትችለውም ግባ ብዬሽ ነበር። እንዴ ጋሼ ደግሞ አንተን ጥዬ ወዴት ነው የምገባው? ግባ ብለህ እምቢ ብለህ ይኸው ብርድህ ሲጠበጥብ አደረ። እሱማ ቀላል ጠበጠበኝ እንዴ። ግን ቆይ አንተን ግን አልበረደም ጋሼ? እኔማ ብርዱን ፈልጌው መስሎኝ ውጭ አደርኩት። በል አንተ ነስና እሺ እንሂድ። ወዴት ነው የምንሄደው? እንዴ ወደ ቤት ነው ጋሼ። ሌላ ወዴት እንሄዳለን? አልሄድም። ምን እየቀለድክ ነው ጋሼ? ከምሬን ነው። እኔ አልሄድም። ለምን? ምክንያቱም የሌሊቱን ብርድ ቁጭ ብዬ እንደተቀበልኩት የቀኑንም ሀሩር ቁጭ ብዬ እቀበለዋለሁ። ጋሼ በጣም ግራ እያጋባኝ እኮ ነው ያለው። ምንም ግራ የሚያጋባ ነገር የለም። ከዚህ በላይ ግራ የሚያጋባ ነገር ከየት ይመጣል? ቆይ ለምን አይገባህም? እኔ እያደረኩ ያለሁት እኮ የጎረቤቶችን ስቃይ እየተጋራኋቸው። እውነቱን ለመናገር
አንተ ከነሱ በላይ ነው እየተሰቃየ ያለው። ቆይ እኔ እንዴት ሆኖ ከነሱ በላይ የምሰቃየው? ጋሺ እነሱ እኮ ቢያንስ አንድ ላይ ሆነው ችግራቸውን ለመፍታት እየሞከሩ ነው። አንተ ግን እዚህ ብቻህን በብርድ ኩርምት ብለህ እየተሰቃየ ነው ያለው። አትርሳ እንጂ አንድ አባት እኮ ልጁ በህይወትና በሞት መካከል እኮ ናት። ያንተም ልጅ እኮ ታማለች። እባክህ ብሩክ እሷ እንዳታስተውሰኝ። ቆይ እሺ እዚህ እስከ መቼ ድረስ ነው የምትቆየው እንዴ? ጋሺ እኔ እኮ በጣም እያሳሰብከኝ ነው ያለው። አንተን ስላሳሰብኩና እንደዚህ እንድትጨነቅ ስላደረግኩ በጣም ይቅርታ። እኔ አሁን ይቅርታ እንድትለኝ አይደለም የምፈልገው። በቃ ተነስና ወደ ቤት እንሂድ። ከዛ በኋላ ተመካክረን ማድረግ ያለብን ነገር እናደርጋለን። አትልፋ ብሩክ፣ እኔ አልሄድም። ኧረ ጋሺ ቆይ ለምንድን ነው የማይሆን ነገር እያደረግክ ራስን የምትጎዳው? ይኸውልህ ብሩክ፣ ለአንተ ላይገባ ይችላል፣ ለእኔ ግን አስፈላጊ ቅጣት ነው። ምንም አስፈላጊ ቅጣት አይደለም። ይሄ ሞኝነት ነው የሚባለው። አንተ ሞኝነትን በለው ምንም በለው፣ እኔ አንዴ ውሳኔን ወስኛለሁ። ምንም ብትል አታስቀይረኝ። ወይ ጣጣ! ምን ይሻላል ባካችሁ? እሺ በቃ ለማንኛውም እመለሳለሁ። እዚሁ ጠብቀኝ። እሺ የትም አልሄድም። አደራህን ጋሺ፣ ተመልሼ እስከምመጣ የትም እንዳትሄድ። እሺ የትም አልሄድም አልኩህ እኮ፣ እጠብቅሃለሁ። እሺ መጣሁ። እንዴ ወዴት ልትሄጂ ነው? ብሩኬና አባዬን ወጥቼ ልፈልጋቸው እኮ። የት ብለሽ ነው የምትፈልጊያቸው? የድሮ ሰፈራችን ሄደው ሊሆን ስለሚችል እዛ ሄጄ ልፈልጋቸው ነው። ሰፈራችሁ በሙሉ ተቃጥሎ የለ እንዴ? እዛ ምን ሊሰሩ ይሄዳሉ? ቆይ እሺ ታዲያ እዛ ካልሄዱ የት ሊሄዱ ይችላሉ? ቆይ አንቺ አሞሽ የለ እንዴ? ለምን አትቀመጭ? አሁን ተሽሎኛል፣ ደህና ነኝ። እሺ በቃ አንቺ እዚህ ሁኚ። እኔ በኋላ ከሹፌሩ ጋር አብሬ ሄጄ እፈልጋቸዋለሁ። ምን እንዴ? ትርሲት ዛሬ መስራት ትይ ማለት ነው? እነሱ እስካልተገኙ ድረስ እኔ የትም አልሄድም። ትርሲት ታውቆሻል፣ ግን ይሄን ስራ በጣም ችላ እያልሽው ነው። አውቃለሁ፣ ግን ደግሞ አንተ አለህ አይደል እንዴ? ለጊዜው የኔን ቦታ ሸፍንልኝ። ታውቂያለሽ አይደል እንዴ? እኔ እንዳንቺ ሆኜ መስራት አልችልም። ለምንድን ነው መስራት ማችለው? ምክንያቱም አንቺ መወሰንና መፈረም የሚኖርብሽ ጉዳዮች አሉ። ለሱ ችግር የለውም። የኔ ውሳኔ የሚያስፈልገው ነገር ሲሆን እኔ እመጣለሁ። ሌላውን አንተ ስራው። እሱማ እሰራዋለሁ። ትርሲቴ ግን አንቺ ስራውን ችላ ባትዪው በጣም ደስ ይለኛል። እሺ ሚኪ፣ ችላ አለለሁ። እስካሁን እዚህ ተገትረሻል እንዴ? ለምን ቁጭ አትይም? ብሩኬ ደህና ነኝ። አባዬስ? ጋሼ ደህና ነው አለ። የት ነው ያለው? ግን ደህና ነው? ደህና ነው፣ ይመጣል። አብራችሁ አይደለም እንዴ የመጣችሁት? አይ እሱ አልመጣም። ለምንድን ነው ያልመጣው? ሚጣዬ ይመጣል እኮ፣ በቃ አንቺ አትጨነቂ። ግን ደህና ነው አይደል? እንዴ ሚጣዬ አታምኚኝም እንዴ? ደህና ነው፣ ምንም የሆነው ነገር የለም አልኩሽ እኮ። ትርሲት አንዴ ብቻሽን ላውራሽ። ምንድን ነው የምታወራት? ምን ነው በሰላም ነው? በሰላም ነው። አንድ ጊዜ ብቻሽን ላናግርሽ ፈልጌ። እሺ በቃ ልብሴን ልቀይርና እዛው እናወራለን። እሺ ሚጣ በቃ መጣሁሽ። እንዴት ነው ባክሽ? ብሩክን ስታይ እኮ ደስታሽ ወደ ራጣ እና ደስ እንዳይለኝ ነበር የጠበቀው። እንደጠበቅኩት ነው። እና ታዲያ ምን አስጠየቀ? አይ እኔ አባትሽን ራሱ ስታዩ እንደዚህ ደስ ይልሻል የሚለው ነገር ጥያቄ ሆኖብኝ ነው። ውይ ዝም ብላ ትለፍልፍ። በእናትህ ደስ እንዳለሽ ምንም አልወራም። ባይሆን እኔ እሱ ሳይሆን የሚያሳስበኝ ከላይ ብቻቸውን ምን እየወሩ ነው የሚለው ነው። ብሩክ የማይሆን ነገር ነው እየጠየከኝ ያለው። ቆይ ለምንድን ነው የማይሆነው? እሺ የዛን ሁሉ ሰው ቤት መገንባት አልችልም። እና አይሆንም እያልሽኝ ነው? አዎ ምንም ማድረግ አልችልም። ባይሆን የነጋሼን ቤት ማሰራት እችላለሁ። ትርሲት አንቺ እኮ አልገባሽም እንዴ? ጋሼ እኮ የእሱ ቤት ቀርቶ የጎረቤቶች ቤት ቢሰራ እኮ ነው የሚመርጠው። ምን አድርጊ ነው እያልከኝ ያለው? በቃ የሁሉንም ቤቶች እናሰራላቸው። ይሄማ የማይሆን ነገር ነው። እንደምንም ጋሼን አስማማቸውና የእነሱን ቤት እንስራላቸው። አንድ ነገር ላስቸግርሽ። ምንድን ነው? ከሀብቱ ላይ የኔ ድርሻ አለኝ አይደል?
አዎ አለ። ስለዚህ በቃ እኔ ከዛ ንብረት ላይ ምንም ነገር አልፈልግም። አንቺ ብቻ የነሱን ቤት ስሪላችሁ። አንተ ባዶ እጅህን ልቀር? ለእኔ ችግር የለውም። ጋሼና ሚጡ ግን ከሊና ስርዓት ነፃ መውጣት አለባቸው። እና ለእነሱ ብለህ ራስህን አደጋ ላይ ልጥል ነው? አይ ትርሲት፣ እኔ እኮ በዚህ ምድር ላይ ከእነሱ ደስታ በላይ የሚያስደስተኝ ከእነሱ ሀዘን በላይ ደግሞ የሚያስከፋኝ ምንም ነገር የለም። በቃ ድርሻዬን ስጪኝና ቤቱን ላሰራላችሁ። ይህን ብቻ እንድትተባበረኝ ነው የምፈልገው። አይ ብሩክ፣ አሁንም ልክ እንደ በፊቱ ነው አይደል? እንዴት? ጭንቅላትህ እንጂ ልብህ አልተቀየረም። አሁንም እንደ በፊቱ ለሰው ትጨነቃለህ። ያው እንግዲህ ተፈጥሮ ይሆናል። ታውቃለህ፣ በፊትም እንደዚሁ ለሰው የምትጨነቀውን ነገር በጣም ወድልህ ነበር። አመሰግናለሁ። በእርግጠኝነት ጭንቅላትህ ራሱ ቢያስታውሰኝ ልብህ እንደ ድሮ ይወደኛል። እሱን እንኳን እርግጠኛ መሆን አይቻልም። ምን የምታፈቅራት ልጅ አለች እንዴ? አሁን እሱን ተይውና የጠየቁሽን ብቻ መልሽልኝ። ድርሻ ግን ምን ያህል እንደሆነ ታውቃለህ? አይ አላውቅም፣ ግን ለ3 ለ4 ቤት ማሰሪያ የሚሆን ይመስለኛል። ምን ያንሳል እንዴ? አይ ብሩክ፣ የዋህ እኮ ነህ። ማለቴ እንዴት? ያንተ ድርሻ 3-4 ቤት አይደለም ሰፈር ሙሉ 3-4 እጥፍ አድርጎ መስራት ይችላል። ቆይ ይሄን ያህል? አዎ። በጣም ሀብታም ነኝ ማለት ነው በለው። ቆይ እና ታዲያ ይሄ ሁሉ ሀብት እያለኝ ነው 3-4 ቤት ማሰራት የከበደሽ? ብር አለኝ ተብሎ እኮ ዝም ብሎ አይረጭም። ትርሲት፣ ለቸገረው መርዳት እኮ ብር መርጨት ሊባል አይችልም። እሱ ልክ ነህ፣ ደግሞም ልክም አይደለም። አሃ፣ ቆይ እንዴት ነው ነገሩ? ማለቴ እንዴት? ችግረኞችን በሙሉ ልርዳ ካልክ አንተ ራስህ 0.1% ሳትረዳ ራስህ ችግረኛ ልትሆን ትችላለህ። አሁን እሺ፣ ቤቱን ለማሰራት ተስማምተሻል ወይስ አልተስማማሽም? እስካሁን ይሄ ሁሉ ስለፈልፍ ምንም አልገባህም? ምን በቃ እምቢ አልሽኝ ማለት ነው? እንደዛ ነገር። ትርሲት፣ በእኔ ድርሻ እኮ ነው የሚገነባው። እኔም እኮ እምቢ ያልኩት በአንተ ድርሻ መገንባቱን ነው። ቆይና በቃ ጋሼ በጸጸት እዛ ጎዳና ላይ እንዲኖር ፈረሽበት ማለት ነው? ለምን ጎዳና ይኖራል? እኔ እኮ ያልኩት በአንተ ድርሻ ብቻ አይሰራም ነው። ግራ አጋባሽኝ እኮ። እኔ እያልኩ ያለሁት ቤቱም በእኔም በአንተም ድርሻ ይሰራል ነው። እውነትሽን ነው? አዎ እውነቴን ነው ብሩኬ። ይኸውልሽ ትርሲት፣ እየቀለድሽ አይደለም ማለት? ብሩኬ ሙት፣ ቤቱን እኛ እናሰራላችኋለን። የስ ትርሲትዬ፣ በጣም ነው የማመሰግነው። በጣም ነው የማመሰግነው። ሚኪ ምን ነው ረበሽኳችሁ? አረ ሚኪ፣ አንተ እንደምታስበው አይደለም። እኔ ምንድን ነው የማስበው? ምን ያንተባትብሻል? ተናገሪ። እኔ ምንድን ነው የማስበው? ቆይ ሚኪ፣ ይኸውልህ ሁሉንም ነገር አንተ እንደምታስበው አይደለም። ብሩክ፣ አንተ ዝም በል፣ ምንም ነገር እንዳታወራሽ። አይደለም ሚኪ፣ ቆይ ተረጋጋና እኔ ሁሉንም ነገር የተፈጠረውን አስረዳ። ምንም እንድታስረዳኝ አልፈልግም። እሺ ብሩክ፣ ያየሁት ነገር ከበቂ በላይ አስረድቶኛል። እባክህ ሚኪ ተረጋጋ። ተረጋጋት በይኝ ትርሲት። ይሄ ነገር ሲደገም እኮ ለሁለተኛ ጊዜ ነው። ደግሞ ልንገርሽ፣ በደንብ ተረጋግቼ ነው እያወራኋቸው ያለሁት። ይቅርታ አትበይ። ሁሌ እያጠፋሽ ይቅርታ አትጠይቂኝ። እሺ ማትሬ ትርሲት፣ በጣም ይቅርታ። አታስብ፣ እኔ ቀስ ብዬ አስረዳዋለሁ። በጣም ይቅርታ። ግን ለምኑ ነው ይቅርታ? ያው ለተፈጠረው ችግር ነው። እሱ መሰለው እንጂ እኮ አንተ ምንም አላጠፋም። ቢሆንም በቃ ባለትዳር መሆንሽን እያወቅሁ ልስምሽ አይገባም ነበር። ጉንጬን እኮ ነው የሳምከው፣ ሌላ ምንም ነገር አላደረግንም። አትጨነቅ። ቆይ ጉንጯን ሲስማት ስላየ ነው እንደዚህ የምትሆነው? አንቺ ምን ሆነሻል እንዴ? ጉንጯን ቢሆን እኮ የኔ ብቻ ነው አይደል? ስሚ፣ ሚስትነቷ ለኔ ነው እንጂ ለሱ አይደለም። ኧረ እባክህ ቅናትህን በልክ አድርገው እንዴ! አንቺ በጣም ማስመሰል ትችይበት እንዴ? ስለምን ማስመሰል ነው ደግሞ የምታወራው? ሰሚኛለሽ? ብሩክ ትርሲትን ሳማት ስልሽ ከኔ በላይ ነው ውስጥሽ እርር ድብን ያለው። ውይ
ይሄን ጭቅጭቅን ደግሞ ልጀምረኝ ነው አሁን። ይኸውልሽ ረብቃ ምናልባት ለአሁኑ ቅናትሽና እንዴትሽን እንደምንም ዋጥ ማድረግ ትችይ ይሆናል። እመኚኝ ነገ ከነገ ወዲያ ግን ስሜቱ ናችሁ በጣም ከባድ ነው። ቆይ ምን እንዳደረገ ነው የምትፈልገው? በጣም ጥሩ ብሩክን የራስሽ አድርጊው። ተው በእናትህ። ይኸውልሽ ረብቃ ይህንን የምልሽ ለአንቺ አስቤ ሳይሆን ለራሴም ጥቅም ነው። አንተ ደግሞ ምን ይጠቅማል? ምን ሆነሻል እንዴ? በደንብ ይጠቅመኛል እንጂ ብሩክን የራስሽ ካደረግሽው ከቆንጆ ሚስቴ ላይ አይኑን ያነሳልኛል። አለበለዚያ ምን? ሁለቱ በዚሁ ከቀጠሉ የድሮ ፍቅራቸው ተቀስቅሶ ሁለታችንን ጉድ ነው የምንሆነው። ምን ሆነሻል? አስቢ እንጂ። ቆይ ግን አንተ ትርሲት አታፈቅረኝም ብለህ ትፈራለህ እንዴ? ደግሞ ዘላብጂው ማፍቀርማ ታፈቅረኛለች። ካፈቀረችን ምን ያስፈራል ታዲያ? ምክንያቱም ትርሲት ብሩክን ጠልተው ወይም ተጣልተው አይደለም የተለያዩት፣ ሳይፈልጉ በአደጋ ነው የተለያዩት። ስለዚህ አሁንም ልትወደው ትችላለች ብለህ ትፈራለህ ማለት ነው። በጣም ትክክል ነሽ። አሁን ፍርሃት ይገብቶሻል ማለት ነው። ግን ደግሞ አንተ እንደምትለው እኔ ልረዳህ አልችልም። ይኸውልሽ ስሚኝ፣ ካልፈራሽ በደንብ ልረጅን ትችያለሽ። አይመስለኝም ርብቃ። አንቺ ስለፈራሽና ሰው ምን ይለኛል ብለሽ ስላሰብሽ ፍቅርሽን እየገፋሽ ነው ያለሽው። እባክህን ተወኝ። ግድ የለሽም ርብቃ፣ ግድ የለሽም። እሺ በይኝና ሁሉንም ነገር እኔ ላመቻችልሽ። ታውቂያለሽ ግን ርብቃ፣ እኔ አንቺን ብሆን ኖሮ እንደዚህ አይነት ጥያቄ ተጠይቄ አይኔን አላሽም ነበር። ሁለቴ ደግሜ አላስብም። ርብቃ እመኚኝና ብሩክን ያንቺ ላድርግልሽ። ምን ትያለሽ? እውነታችሁ ነው ልጆቼ? እና ቤታችንን ልትሰሩልን ነው? አዎ ጋሼ፣ የሁላችንም ቤት ነው የሚሰራው። ተመስገን አምላኬ። ምን ይሳናሃል አንተ ቸሩ መድኃኒዓለም፣ ሁሉ በእጅ ሆንኮ ፈጣሪ። ተመስገን 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 አምላኬ። አሜን። እውነትን ነው ጋሼ፣ እግዚአብሔር የተመሰገነ ይሁን። እስከዛ ግን ቤቱ እስኪሰራ ሰዎቹ የት ሊቆዩ ነው? ለሱም አስበንበታል። እስከዛ ቤት ተከራይተንላቸው እዛ ይኖራሉ። ጎሽ፣ እንደዛማ ከሆነ ማለፊያ ነው። ተመስገን አምላኬ፣ አንተ ሁሉን ቻይ ሁሉን አዋቂ ሆንኮ ፈጣሪ። ተመስገን ተመስገን። ደስ ስላለውት እኔም ደስ ብሎኛል። እርሶም ራስዎትን መቅጣት ያቆሙ። እሺ ወይዘሮ ትርሲት፣ እንደው እግዚአብሔር ይባርክሽ፣ ከነ ቤተሰቦችሽ እንደው ክፉ አይንካሽ። አሜን ጋሼ። እንደው ያሰብሽው ሁሉ የነካሽው ሁሉ ይባረክልሽ። አሜን ጋሼ። ግን መመረቅ ካለበትም ብሩኬን ይመርቁት። እኔ ምንም ነገር አላደረኩም። እሱ ነው ሐሳቡን ያመጣው። ምን ችግር አለው? መርቀዋለሁ። አዎ በደንብ ይመርቁት። እሱ ነው ይሄንን ሐሳብ ያመጣው። ዝም በላት ጋሼ፣ እኔ ሐሳቡን አመጣውኝ እንጂ ሁሉም ነገር እንዲሳካ ያደረገችው እሷ ናት። ስለዚህ እሷን መርቃት። ደሞ ለመርቃት ሁለታችሁንም ነው መርቃችሁ። ባይሆን እንደሱ ይሻላል። ተባረኩ። አሜን። ብሩክ ነው። አሜን። እንኳን የነካችሁት ያያችሁት ይሳካ። አሜን። እግዚአብሔር የልባችሁን መሻት ይፈጽምላችሁ። አሜን። ተባረኩ። አሜን ጋሼ። ዘራችሁ ይባረክ። አሜን። እንግዲህ የተረፈውን ደግሞ ፈጣሪ ይሙላበት። አሜን ጋሼ። አሜን። በእውነት ጋሼ ደስ የሚል ምርቃት ነው አይደል? አዎ በሉን ይበቃ። እኔ የምላችሁ ርብቃ የልጄ እንዴት ናት? ደህና ናት። አሁን በጣም እየተሻላት ነው። ትንሽ ለውጥ አላት? አዎ ለውጥ አላት። አሁን በጣም ሰላም ናት። አሁን እንሂድ ጋሼ። ቆይ አንድ ቦታ ስልክ ልደውል። የልደውል ነው ጋሼ? ምን ነው ልጁ ታማ ሆስፒታል የገባችውን ሰውዬ ልጅ እንዴት ሆነች ብዬ እንኳን መጠየቅ እኔ እኮ ስልኮት ዘግቶ እንጂ አውቀው ዘግተውት አልመሰለኝም ነበር። ይቅርታ አድርግልኝ የኔ ልጅ፣ በጣም በሁኔታው ተናድጄ ስለነበረ ማንንም ሰው ማግኘት ስላልፈለኩ ነው የዘጋሁት። እሺ ጋሼ። እሺ በቃ ደውል። ልጄ አባቴ ተነሽ ልጄ ተነሽ ያልኩሽ እኮ። ይቅርታ አድርጊልሻለሁ። ከልብ ይቅርት ብለኸኛል? አዎ ልጅ ይቅርታ አድርገህልኛል አባቴ። አዎ ተነሽ ተነሽ። ደህና ነሽ አይደል? ደህና ነኝ። ደህና ነኝ ልጅ። ምንም
አልተቆጣህም? ደህና ነኝ። ምንም አልሆንኩም። ደህና ነኝ። ደህና ነኝ። እወድሃለሁ አባዬ። ሁለተኛ እንደዚህ ጥለኸኝ እንዳትሄድ እሺ? ሁለተኛ ጥዬሽ አልሄድም። እኔ እኮ ያላንተ ማንም የለኝም። እኔም እኮ ያላንቺ ማንም የለኝም አባዬ። በጣም ፈርቼ ነበር። ድጋሚ ማላገኝ ራሱ መስሎኝ ነበር። ከዚህ በኋላ አብሬሽ ነኝ። የትም ትቼሽ አልሄድም። በጣም ነው የምወድህ አባዬ። እኔም እወድሻለሁ ልጅ። አሁን የደስታ ቀን ነው። ምንም እንድትከፊብኝ አልፈልግም። አላዝንም አባዬ። ዛሬ የሚታዘንበት ቀን ሳይሆን በጣም ደስ ሊልሽ ነው የሚገባው። እንኳን ደስ አለሽ የኔ ልጅ። ቆይ ለምን ነው እንኳን ደስ አለሽ ያልከኝ? ቤታችን ሊሰራ ነው። ምን? የኛ ቤት ነው የሚሰራው? የኛ ቤት ብቻ ሳይሆን የጎረቤታችን በሙሉ ነው የሚሰራው። እውነቴን ነው አባዬ? አዎ እውነቴን ነው። ይገርምሻል፣ እንደ በፊቱ በጭቃና በቆርቆሮ ሳይሆን በብሎኬት ጭምር ነው የሚሰራው። በጣም ደስ ይላል። ቆይ ግን ማን ነው የሚያሰራልን? ወይዘሮ ትርሲት ናት የምታሰራው። በጣም ደስ ይላል። በጣም እንጂ ለካ ፈጣሪ ለበጎ ነው ይህን ሁሉ ነገር ያደረገው። በጣም ያ ሁሉ መከራ አለፈ። ተመስገን ነው፣ ተመስገን ነው። በሉ በቃ አሁን ምግብ ብሉ። አይ እኔ እንኳን አልበላም። ለምንድን ነው የማይበሉት? አይ ይሄን እኮ እነሱ የሚበሉት አጥተው ተቸግረው ነው የሚሆነው። ታዲያ እኔ እንዴት ሳስችሉኝ ብቻዬን እበላለሁ? አይ ይቅርብኝ። እንዴ ጋሼ፣ ይሄ ሁሉ ነገር ካወራን በኋላ እንዴት ነው ምግብ አልበላም ብትለው? በእውነት ጋሼ ደስ አይልም። ተዋቸው፣ እኔ አዘጋጅቼ ሄደን እዛው አብረን እንበላለን። ልጄ በጣም አስቸገርኩሽ፣ ግን ይቅርታ። ችግር የለውም። እስከዛ እናንተም ተረጋግታችሁ ተቀመጡ። አንቺን ነበር እኮ የጠበቅኩኝ። እነሱ ተገኝተዋል። አሁን ስራ አትሄጂም? ውይ ሚኪ፣ እኔ አልሄድም አልኩህ እኮ። አንተ መሄድ ትችላለህ። በቃ እኔም ልብሴን ልቀይርና ለእናንተ የሚሆነ ነገር ልሰራ። ተጫወቱ ላይ ተጫወቱ። አይ ብርድ አልመታኝም፣ እተነ ብሎኝ ነው። ብርድ ነው? ምን እያደረግሽ ነው? ቆይ ምን አደረኩ እንዴ? ጭራሽ እኔን ትጠይቂኛለሽ እንዴ? አንቺ ግን ጤነኛ አይደለሽም። እኔ እንደዚህ የሚያስብል ነገር ምንም እንዳላደረኩ አውቃለሁ። አረ እንደዛ ነው የሚሰማሽ እንዴ? ቆይ ለምንድን ነው ለሰውየው ቤቱን ልታሰሪላችሁ ነው ያልነገርሽ? ይሄ እኮ አንተ የሚመለከት ጉዳይ አይደለም። ለምንድን ነው የማይመለከተኝ? እኔም እኮ የቤቱ አባወራ ነኝ አይደል እንዴ? አባወራነትህን አልካድኩም። ከዚህ በላይ ምን ልታደርግ ይፈልግሽ? ታውቂያለሽ ትርሲት፣ አሁንስ አንቺ አባወራ እኔ ደግሞ የቤቱን ማወራ ይሆንኩ እየመሰለኝ። እባክህ ሚኪ፣ አይምሮህን በትርኪ ምርኪ ነገር አትሙላው። እንደ አባወራ እኔንም አማክሪኝና አብረን እንወስን ማለት ነው ትርኪ ምርኪ? እኔ እሱን አላልኩም አልሽ እንጂ ከዚህ በላይ እኔ ያልኩ ብሩክ በራሱ ድርሻ በሚወስነው ነገር አያገባህም ነው። አረ እንደሱ ነው? አዎ። እሺ ትርሲት፣ ለዚህ ሽማግሌ ግን የምታደርጊው ነገር አልበዛም? ውይ ለእሳቸውማ ከዚህ በላይ ምንም ባደርግላቸው ደስ ይለኛል። ትርሲት፣ እኔ ግን ይሄ ጸባይሽ ምንም ደስ እያለኝ አይደለም። እባክህ ሚኪ፣ በቅናም መንፈስ ዝም ብለህ አትጨቃጨቀኝ። አልጨቃጨቅሽም፣ ችግር የለውም። አንቺ የቤቱ አባወራ አይደለሽ? እንደፈለግሽ ሁኚ። እባክህ ሚኪ እንደዚህ አትበል። ብቻ እንዳመቺ ነው የምፈራው። ቆይ ከመቼ ወዲህ ነው እንደዚህ አሽሟጣጭ ሆንከው? በደንብ ስደቢ። እኔ ነኝ ውሻው። እሺ አፍቅሬሽ እንደዚህ ስርስርሽ መልከሰከሰው ነው ነኝ። እንደሱ አትበል። እኔም እንደምወድ ታውቃለህ። እባክሽን ትርሲት፣ የምትወጂኝ ከሆነ አንድ ነገር ላስቸግርሽ። ምንድን ነው እሱ? እባክሽ የቤቱ አባወራና ራስ መሆኔን አትርሽ። እሺ አልረሳም። እሺ በቃ ውይ ልጄ፣ በእኛ ምክንያት እንዳይሆን የተጣሉት።
አይ አይደለም። ምናልባት ቤቱን እሰራለሁ ማለቷ አስከፍቶት እንዳይሆን። አይደለም ጋሼ፣ በእኔ ምክንያት ነው የጣሉት። አንተ ደግሞ ምን አረክና ነው በአንተ ምክንያት የምጣሉት? በቃ ቀን ላይ የቤቱን እሰራላችኋለሁ ስትል ደስታዬን መቆጣጠር አቃተኝና አቅፌ ስሜት ነበር። አቅፌ ሳምኳት? አዎ። እና እሷ አይቷችሁ ነበር? አዎ አይቶናል። አይ ልጄ ጥሩ አይደለም የሰራው። እንዴ ጋሼ አውቄ እኮ አይደለም። በዛ ላይ ደግሞ ጉንጫን እኮ ነው የሳምኳት። አታምጣው ስለው አምጥቶ ቆለለው ማለት አሁን ነው። እና ምኗን ልስማት ፈልገ ነበር? ኧረ እኔ ምኗንም ልስማት አልፈለኩም። አላላል በቃ ያው ለክፋት ሆን ብዬ እንዳላደረኩት እንድታቅ ብዬ ነው። እኔ ተረዳው ምን ይሰራልሃል? ዋናው እሱ እንዴት ተረድቶት ይሆን የሚለው ነው። እሱማ ልክ ነህ። ያው ነግሬሃለሁ፣ ሁለተኛ እንደዚህ አይነት ስህተት እንዳሰራ ደግሞ ምንም ቢሆን የሌላ ሰው ሚስት መሆኗንም እንዳዘነጋ። እሺ እውነት ይሄ ቃል የወጣው ካንቺ ነው? አዎ። ምን ነው ገረመሽ? አይ ምንም፣ አንቺ እንደዚህ አይነት ቋንቋ የምትችይ ስለማይመስለኝ። እኔ ሁሉ ነገር ግልጽ ነው። ለዛ ነው አመሰግናለሁ ያልኩሽ፣ ጥሩ ነገር ስለሰራሽ። ከልብሽ ከሆነ ጥሩ ነው። እመኝኝ ከልቤ ነው። እንዴት ካለ ጭንቀት እንደገላገልሽኝ አንቺ አልገባሽም። ለዛ በድጋሚ አመሰግናለሁ። እሺ ምስጋናሽን እቀበላለሁ። አሁን ከጨረሽ መሄድ ትችያለሽ። ወጥ በመስራት ላግዝሽ? አይ ምንም አይነት እገዛ አልፈልግም፣ ራሴ እሰራዋለሁ። ምን አሟታል ብለሽ ከሆነ አሁን በጣም ደህና ነኝ፣ ላግዝሽ እችላለሁ። አይ ችግር የለውም። አንቺም እረፍት ያስፈልግሻል፣ እረፍት አድርጊ። ባግዝሽ ደስ ይለኝ ነበር። ብቻዬን ልስራ ካልሽ ግን ምን አደርጋለሁ? በቃ ልሄድ ነኝ። እርቃ። አቤት። አንድ ነገር ልነግርሽ እፈልጋለሁ። ምን ነበር? ይሄን ሁሉ ነገር የማደርገው ለአንቺ ብዬ እንዳልሆነ ታውቂያለሽ አይደል? አውቃለሁ። አዎ ይሄን ሁሉ ነገር የማደርገው ለሁለት መልካም ሰዎች ስል ነው፣ ለአንቺ ብዬ አይደለም። ስለዚህ እንደ ማታው ባትፈታተኝኝ ጥሩ ነው። እሞክራለሁ። አረ ተቃጠልኩኝ። ወይ ምንድን ነው አንተ? ምን አደረግህ? የኔ ጨጓራ ነው የተቃጠለው። እንዴት እንደዚህ ትለኛለህ? ወንድምህ እኮ ነው። ህመምህ በደንብ ነው የሚሰማው። ዝም በል እባክህ። ህመሜ ምናምን አትበል። እንደውም እኮ ልንገርህ፣ አንደኛው ጠላቴ አንተ ነህ። እኔ ደግሞ እንዴት ሆኖ ነው ያንተ ጠላት የሆንኩት? ሚኪ፣ እኔ እኮ ተከስተ ነኝ። እና ታዲያ አንተ አይደል ሁለቴ አስወግደው ብዬ ሳታስወግደው ቀርተህ ይኸው የጅሎች መጫወቻ አደረግኝ። አንተ እኮ ነህ ተከስተ። ይህንን ነገር ለምንድን ነው የምትደጋግምብኝ? ይቅርታ አልኩህ አይደል እንዴ? ዝም በል አንተ ውሻ። ህይወቴን ደግሞ ያበላሸው አንደኛው አንተ ነህ። እሺ ደስ እንዳለ። እንዴት ነው ደስ የሚለኝ? ቆይ ግን እንዴት ነው እኔ ደስ ሊል የሚችለው? እነዛ ሳሞች እዛ ተቀምጠው እኔ እዚህ መጥቼ እንዴት ደስ ሊለኝ ይችላል? ተው በገጽታ ተው። በቃ ሚኪ በቃ። ከዚህ በላይ አትጠጣ፣ በጣም እየሰከርክ ነው። አንቺ ምን ሆነሽ ዛሬ እኔን ትመክረኛለሽ? እኔ ልመክር ፈልጌ አይደለም፣ የወንድምነቴን እየነገርኩህ ነው። በጣም ሙቅ እያለ ነው፣ እየሰከርክ ነው ሚኪ። ዝም በል በእናትህ። እኔ ለራሴ ተቃጥያለሁ። ኧረ ትርሲት ተቃጠሉ ጉልሽ። ኧረ ተው ሚኪ። ቆይ ምንድነው እንደዚህ ያደረገ? አልገባኝም። ጉንጯን ስለሳመው ብቻ ነው ወይስ እቤቷቸውን እሰራላችኋል ምናምን ስላለች? የትኛውን ያስደበር? በሁለቱም ምክንያት ድብን ቅጥልን ያልኩት ግን የባሴ ያቃጥለኝ ተከስተ። ከሁሉም ነገር ያደረገኝ ጉንጯን ሳቡ ተከስተ። እንዴት? ምንድነው? ቆይ አንተ እንዴት እምበተለ አንተ ቆይ ለምንድነው እንዴት እምበተ ነው ወይ ታዳደም ነው ያልከኝ ያለው? ሚኪ ማለት ረስተው ይሆናል እንጂ እኮ በፊት አይደለም ጉንጯን ከንፈሯን ላይ ስማት ነበር ማለት። ያኔም እኮ
እርድብን እያልኩ ነበር። አሁን አስታወስክ የድሜ ላንተ። ስለዚህ ጉንጯን መሳሙን ብዙ አታካብደው። ገባ? ይባሳል። አንተ ግን ቆይ የባሰ አቃጥሎታ ብለህ ነው የተላከው? ማን ነው የሚልከኝ? እኔ ምን አባውቅልሃለሁ? ንገረኝ እንጂ አንተ ራስህ። እኔ ምን አውቃለሁ? እኔ ማንም አላውቅም። ወይኔ ሚኪያስ እነዛ ውሾችማ እንደተጫወቱብኝ አይቀሩም። ጭራሽ ነው አይቀሩም። እንደዚህ እንደተጫወቱብኝ እኔም በነፍሳቸው ነው የምጫወተው። አይዞሽ፣ ከጎን አለው። እኔ ወንድም አለው። እሺ ምን አባትህ ተራደህ ደግሞ ከጎኔ? ኧረ ሌላ ነገር አይደለም እንዴ፣ ልደግፍ ነው። ምን ሆነ? አንተ ነህ እኔን የምትደግፈኝ? ተከስተህ ንገረኝ። አንተ ነህ ወይ እኔን የምትደግፈኝ? እሺ በቃ አልደግፍም። ምን እንደፈለግ። ለምን አባህ ነው የማትደግፈኝ? ቆይ ያው ሁሉ ብር ያወጣው ላንተ ምታት እንድደግፈኝ ነው አይደል? ለምን ነው የማትደግፈኝ? እስኪ ንገረኝ። ኧረ ሚኪ ምን አድርግ ነው የምትለኝ? አስጨነቀኝ እኮ እኔ ነፍሴ የተጨነቀች። እንደኔ ግን ርድብን አላልክም አይደል? በቃ እሺ ተነስ እንሂድ። ወዴት አባ ነው ምን ሄደው ይጠጣል አይደል? ወደ ቤት ነው። እኔ ምን ቤት አለኝ? ያ እርጉም ብሩክ እኮ ወሰደው እኮ። ተረገመ ሰይጣን። እንዲማ በቀላሉ እጅ አትስጥ። ጠንከር ማለት ነው ሚኪ። ከና ብዙ ነገር እኮ ይጠብቃል። ምን ሆነሃል? ልክ ነህ። እኔ ሚኪያስ እንደዚህ በቀላሉ እጅ አልሰጥም። እንደውም እንዳቃጠሉኝ ገብቼ አቃጥላችኋል። ናተደስ ነው የምንሄድ። ቆያ አይ ይሳቅፋል። አንተስ ትገርማለህ ነው። አንተ ግን ምን አይነት ተፈጥሮ ከኔ በምትደቃቅበው ገንዘብ እንኳን እቺን መሸፈን ያቅታል? ነገረኝ። አንተ ሳትረባ ለይ ማለት ሂሳቡ ሰጂ ምን አባታ ፈጣለ መልሱን መውሰድ ፈልገህ ብቻ ባልሆነ አንተ ካልክማ እሺ አለልዳታ አፈር ብላ 5 ሳንቲም አትወስዳትም ዛሬ። እስቲ ኧረ እባክሽ ነይና ሂሳቡን ሰጂ። በናንተም ልቃጠል እዛ ቤትም መቃጠለው አንሶኝ ማለሽ ነይ በናትሽ ብሩን አንቺውና እንሂድበት። ነይ በናትሽ። ወይኔ ሚኪያስ ተቃጠልኩልሽ ትርሲቲ። እውነቴን ነው የምላችሁ ልጆች፣ በህይወቴ እንደ ዛሬ ቀን ደስ ብሎኝ አያውቅም። እውነቱን ለመናገር ጋሼ እኔም ከልጆቹ ጋር ተጫውቼ ምሳ በልቼ ስለመጣሁ በጣም ደስ ብሎኛል። አየሽ አይደል የሰው ደስታ ምን ያህል እንደሚያስደስት። በጣም እንጂ በጣም በእውነት በጣም ነው የኮራሁባችሁ። እንዴ አንገቴን እኮ ቀና ብዬ እንድሄድ እኮ ነው ያደረጋችሁኝ። እንዴ ጋሼ እኛ ነን እኮ በርሶ ልንኮራ የሚገባው። እንዴ እኔ ምን አደረግኩና? እናንተ አይደላችሁ እንዴ ይህን ሁሉ ነገር ያደረጋችሁት? ቢሆንም እርስዎ ገፋፍተው ነው እንዲህ አይነት መልካም ስራ እንድንሰራ ያደረጉን። እዚህ ላይ እንኳን ጋሼ እሷ ትክክል ነው ያለችው። አይ እኔ ስለገፋፋውሽ ብቻ ሳይሆን አንቺ ራሱ ልብሽ መልካም ስለሆነ እኮ ነው እንዲህ ያደረግሽው። ካሉሺ በጣም አመሰግናለሁ። በእውነት ብሩኬ ባለቤት በጣም ጥሩ ሰው ናት። ምንድነው ያልኩት? ሽማግሌ እኔ ልጅ ታዲያ እዚህ ቤት ውስጥ ካንተ ውጪ ሽማግሌ ያለ ነገረኛለሁ ወይ? እሱስ እውነትህን ነው። ምን አልኩኝ? ቆይ የት አባቶት ያጋቧትን ነው የብሩክ ባለቤት ምናምን የሚሏት? ትልቅ ሰው እኮ ናቸው። አንቺ ምንም አያገባሽ። አንቺ ምንም አይመለከትሽ የምትል እርስዎ ግን እንዲነግሩኝ ይፈልጋሉ። መቼ ነው ከብሩክ ጋር ያጋቧት? ይሄን ንገሩኝ። እንደ ይቅርታ ልጅ፣ ይሄ እኮ የአፎ ለምታ እኮ። እኔ እኮ ግራ ግብት የሚለኝ የልቦትን አውጥቶ ከተናገሩ በኋላ ነው ይቅር በለኝ ይሄ እኮ ምናምን የሚሉኝ ለኔ እንደዛ ነው። አይ የኔ ልጅ ያው የብሩክ ቀድሞ ሚስቱ ስለነበረች እኮ ያው ተሳስቼ እኮ ነው። አለማኩት እንዴት ነው እርሶ የሚቀርሶ ግን ጤነኛ ነው አይብሮት? እኔ እኮ የሚያሞት ከሆነ እኔ በራሴ ብር ፎጭ አድርጌ ላሳክሙት። ተው ልጄ ይናገር።
እኔ ነኝ ጥፋተኛ፣ እኔ ነኝ። መቼም ያው ሰው በሚስቱና በርስቱ ሲመጡበት አይወድ። ልክ ነው። እዚህ ጋር በጣም ልክ ነው። ብሩክ ዘማን ማንም ሰው በሚስቱና በርስቱ ከመጡበት አለ። ይሄን ነው መገንዘብ ያለበት። እሺ ማነው ሰካር? እኔ ያው ተከልኩት። እኔ አልተኛም አልኩሽ፣ አልተኛም። በቃ አትንኪ። እዚህ ቤት ውስጥ ማን ወንድ እንደሆነ እዚሁ ቆሜ አረጋግጣለሁ ማለት ነው። እዚህ ቤት ውስጥ ማነው አባወራ? ተናገሪ፣ ንገሪኛ። ማነው አባወራው? ውሸታ ወይ አልተኛም። በቃ አልተኛም አልኩሽ፣ አልተኛም። ለምንድን ነው የማትሰማው? እዚህ ቤት ውስጥ ከእኔ ውጪ አባወራ መሆን የሚፈልግ ሰው አለ? ንገረኝ ብሎ ካለን እኮ ነው የምጠይቅ። ትፈልጋለህ አባወራ መሆን? ምን አልከኝ? እስካሁን ስለፈልፍ ምንም አልሰማኝም ነው ወይስ ደንቆሮ ነህ? ቢኪ አሁን ግባና ተኛ። ማን አባህ ስለሆንክ ነው አንተ እኔን የምታዘኝ? ነው ወይስ የቤቱ አባወራ ነኝ ልትል ፈልገህ ነው? እኔ እንደዛ አላልኩም። እና ታዲያ ለምንድን ነው እኔን የምታዘኝ? እግርያ ያዘዝኩ ከመሰለ በጣም ይቅርታ። አስበሳኝ አንተ ጀመር ይላች ብሎ የምትይ ስሞትልህ ትርሲት እንደዛ አትበይ እባክሽን፣ እንደዛ አትበይ። በእኔ ሞት አሁን ውስጥ እንግባ። ትርሲት እባክሽ እንደዛ አትበይ። እኔ እኮ ያንቺን ሞት መስማት አልችልም። እሺ በቃ እንደዛ ልልህ፣ ግን አሁን ለእኔ ስትል ውስጥ እንግባ። እሺ ለአንቺ ስል አሁን ገብቼ እተኛለሁ። ግን አንድ ልታውቂ የምፈልገው ነገር ቢኖር ለአንቺ ስል ነው ሁሉንም የማርኳቸው። እሺ በቃ ቆንጆ በደንብ ልደግፈህ። ትርሲት በጣም እኮ ነው የምወድሽ። ታውቂያለሽ አይደለ? አውቃለሁ። ወይ እወድሻለሁ ሲባል አውቃለሁ ነው የሚባለው። እንደዛ ነው። እሺ እኔ እወድሃለሁ ትርሲት፣ የእኔ ቆንጆ በጣም ነው የምወድሽ። እሺ አሁን ገብተን እንተኛ። ብሩክ ግን እንዳትረሳብኝ። በሚስትና በርስቱ ቀን የለም። ይህንን መቼም እንዳትረሳ። በቃ እሺ አሁን ግባ። ሽማግሌ እኔ ቀላል ሰው እንዳልመስል አልተከርኩም እኮ። አውቃለሁ። የተከርኩ መስሎሽ ነው እንጂ ምንም ነው አልተከርኩም። ወይኔ አንበሳ ወይኔ ብሩክ ወይኔ ቀስ በል። አልተከርኩም ያልኩሽ ነው። ስነ ስርዓት ይኑረህ። ውይ እሱ ማን ስለሆነ ነው እኔ ቤት ውስጥ መጥቶ የሚናገር? ንገሪኝ ነው ልጆቹ ምንም ምን እየሆንክ ነው? በቃ ተይ በቃ እሺ አምጣው። ሽማግሌ ካልወጣ በስተቀር እዚህ ቤት ውስጥ መኖር አልፈልግም። እሺ በቃ ሁን። በቃ ነገውኑ እንዲወጣ እፈልጋለሁ። አዎ ገባኝ። ገና ለገና ትልቅ ነው አትልቀቂያ ህይወቴ። ወይኔ ሚኪ አልተከርኩም እኮ። በጣም ነው ያፈርኩብኝ። እንዴት ትልቅ ሰው እንደዚህ ትናገራለህ? ያንን ተንከሲስ ሽማግሌ ነው ትልቅ ሰው የምትይው? ቢሆንም ትልቅ ሰው ናቸው፣ ልታከብራቸው ይገባል። መከበር ከፈለገ አፉን አይሰበሰብም ነበር እንዴ? ይሄ ቀዳ ለሆነ ዝም በል በቃ ዝም በል። ለምንድን ነው ዝም በለው? ትንገሪኝ። ቆይ ለምንድን ነው እንደው ምን ያንተ ነገር ልንገርሽ፣ እኔ ሽማግሌ ምኑንም ነው ያልወደድኩት። የሆነ ተንከሲስ ነገር ነው። ዛሬ ምን አጠጥተው ነው እንደዚህ ጢምቢራ እስኪዞር ድረስ? ትርሲት አትሳሳች። እኔ ጢምቢራ የዞረው በመጠጡ ሳይሆን በእናንተ ምክንያት ነው። ኧረ እንደዛ ነው? አዎ እንደዛ ነው።
እርግጠኛ ነኝ ዛሬ ያወራህበትን ነገር ነገ ታፍርበታለህ። ለምንድን ነው ማፍረስ? ነገር ምንድን ነው የሚያሳፍረኝ? እንደውም ልንገርሽ በጣም ነው የምኮራበት። እኔ ግን በጣም ነው ያፈርኩብሽ። መብትሽ እናት ያለኝ ምን ያገባኝ? ያገባኛል እንደ አንቺ ብታፍሪበት። ዛሬ ተኛ፣ ነገ በደንብ እናወራበታለን። እሺ ይቻላል። ከፈለግሽ ዛሬ ከፈለግሽ ነገ ማውራት እንችላለን። ጥምቢራ ይሮሮ ትላለች እንደ የራሷ ጥምቢራ ዞ ወይኔ ትርሲት ስለምወድሽ ነው እንጂ በጥፊ ነበር ጥምቢራሽን የማዞርልሽ። ጥምቢራ እዚህ በማንም ምንም እንሰደብ እንደ ጭራሽ ያለ ቤታችን በጣም ይቅርታ። አንቺ ምን አጠፋሽና ነው ልጄ ይቅርታ የምትጠይቂ? ቢሆንም እኔም በባለቤቴ ስራ በጣም ነው ያፈርኩት። እሱም ቢሆን ምንም አላጠፋም። በእኔ ንግግር ተቀይሞ ነው። የኔ ጥፋት ነው። እኔ ልጅ እና አልተቀየሙትም እንዴ? በሰከረ ሰው እንዴት ቂም ይያዛል? ምንም ቢሰክር የልቡን የተናገረው። ተይ እንጂ እኔ ልጅ እንዴ እንደዛ ይባላል። እሱ እኮ አሁን እሱን አይደለም። እባካችሁ ባለቤቴን አትቀይሙት። እንደዛ አይነት ጸባይ ኖሮበት አያውቅም ነበር። ሰሞኑን ምን እንደተፈጠረ ስለማላቅ ነው። ችግር የለውም እኔ ልጅ። እኔ በበኩሌ አልተቀየምኩትም። እናንተም ቢሆን አልተቀየማችሁትም አይደል እንዴ ብሩኬ? ጋሼ ችግር የለውም በቃ አንቀየመው። እሺ በጣም አመሰግናለሁ። አታስቢ፣ ችግር የለውም። እንግዲያውስ በቃ እኛም ሄደን እንተኛ። እኔ ዛሬ እዚህ ሶፋ ላይ ነው የምተኛው። ይሻላል እኔ ልጅ? አባዬ እዚህ ብተኛ ይሻለኛል። እሺ እንዳልሽ። እሺ ተነሱ። እንዴት አባቱ ነው ባካችሁ ሰውነቷ የሚያምረው! ዋው ውበት! ይሄ ገናማ መቼም አያመልጠኝ። ነብር አየኝ በይ። ድሮስ እንደዛ ስገለብጥ አድረህ እንዴ ላያመን እንዴ ፍቅር ተነስተሻል? እንዳንተ ስጠጣ አላደርኩ። ይሄን ያህል በጧት መነሳት ይገርማል። ምንድነው በጧቱ ነገር እንዴ? እንዴት አደርክ አይቀርም? አሁን ቶሎ ተነስና ብዙ የምናወራቸው ነገሮች አሉ። ስለምንድን ነው እሱ የምናወራው? ስለ ሁሉም ነገሮች ማለት አልገባኝም። ምንድነው የተፈጠረ ችግር አለ? አታስቀኝ እባክህ። አሁን ቶሎ ተነስና መነጋገር ያለብንን ነገር በሙሉ ተነጋግረን መወሰን ያለብንን ሁሉ እንወስናለን። እሺ? ማለት ምንድነው የምንወስነው? እሱም በደንብ አውርተንበት እንወስናለን።